አንድ ጸሎት ከእናንተ ጋር መጸለይ እፈልጋለሁ። ሰዎች ስለእናንተ ክፉ በመናገር ሰዎች በእናንተ ላይ ያላቸው አመለካከት እንዲቀየር ማድረግ ይችሉ ይሆናል። በሕይወታችሁ እግዚአብሔር ሊለቀው ያለውን በረከት ግን ማስቆም አይችልም። በኢሳይያስ ምዕራፍ 43 ቁጥር 13 ላይ እሰራለሁ የሚከለክለኝስ ማን ነው? የእናንተ ነገር እንዳይሰራ የእናንተ ነገር እንዳይከናወን የሚከራከር ገደብን የሚያስቀምጥ እንቅፋት በመንገዳችሁ ላይ የሚዘራ የጠላት አሰራር በኢየሱስ ስም ይመታ። ሰዎችን በመጠቀም ተፈጥሯዊ ሁኔታዎችን በመጠቀም መንፈሳዊ ውጊያዎችን በማድረግ የእናንተን ነገር ሊያስቆማችሁ የወጣ የጠላት አሰራር በክርስቶስ ኢየሱስ ስም የፈረሰ ይሁን። የአምላኬ እጅ አሁን በእናንተ ላይ ትሁን። በቢዝነስ፣ በኢኮኖሚ፣ በትዳር፣ በልጅ፣ በጤና በኢየሱስ ክርስቶስም ጥሳችሁ እንድትሄዱ ጸልያለሁ። አሁን በተመለከታችሁት መልእክት እንደተባረካችሁ ባለሙሉ ተስፋ ነኝ። በቀጣይም የምናስተላልፋቸው የእግዚአብሔር ቃል ትምህርቶች፣ የመዝሙር አገልግሎት እንዲሁም ደግሞ እግዚአብሔር በውስጤ በሚያፈሰው በእግዚአብሔር ጸጋ የሚለቀቁት ትንቢታዊ አዋጆች እንዲደርሳችሁ ፎሎ፣ ሼር፣ ኮፒ ሊንክ እንድታደርጉ በጌታ ፍቅር ጥሬን አቀርባለሁ። ዘመናችሁ ይባረክ። ሻሎም። ዛሬ በጌታ በኢየሱስ ክርስቶስ ስም ጸልይላችኋለሁ። የአምላኬ እጅ የአምላኬ ክንድ ለመልካም በላያችሁ ላይ ከበደች። ዝናብ ከሰማይ እንደሚመጣ ምድርን እንደሚያረሰርሳት እንደሚያረካት ከአፌ የሚወጣው ቃል እንዲሁ ነው። የላኩትን ሳያደርግ ያሻውትን ሳይፈጽም በከንቱ ወደኔ አይመለስም ተብሎ እንደተጻፈ እግዚአብሔር በእናንተ ላይ አቅዶ እግዚአብሔር በእናንተ ላይ አስቦ እግዚአብሔር ለእናንተ ሊያደርግላችሁ ተናግሮ እግዚአብሔርን የሚያስቆመው እግዚአብሔርን የሚከለክለው አንዳች ነገር የለም። በጌታ በኢየሱስ ስም ዝናብን እሰጥሻለሁ ብሎ እንደተናገረ አሁን የበረከት ዝናብ ባንቺ ላይ ይዝነብ። በጌታ በኢየሱስ ስም እባርካለሁ ብሎ እንደተናገረ አሁን የበረከት ዝናብ በክርስቶስ ኢየሱስ ስም ባንተ ላይ ይዝነብ። በሮችን እከፍትልሃለሁ ብሎ እግዚአብሔር እንደተናገረ በክርስቶስ ኢየሱስ ስም ማንም ሊዘጋው የማይችለው በር በአንተ ፊት የተከፈተ ይሁን። በክርስቶስ ኢየሱስ እድርሻለሁ ብሎ እንደተናገረ ዘላለም ጀምሮ ከተጻፈልሽ ሰው ጋር በክርስቶስ ኢየሱስ ስም አሁን እንድትገናኝ ጸልያለሁ። እግዚአብሔር በልጆች ባርካለሁ ብሎ እንደተናገረ ፍሩትፉል ያደርጋል። የአምላኬ ጉብኝት፣ የአምላኬ ቸርነት፣ የአምላኬ ጸጋ ከሁላችሁ ጋር ይሁን በክርስቶስ ኢየሱስ ስም አሜን። አሁን በተመለከታችሁት መልእክት እንደተባረካችሁ ባለሙሉ ተስፋ ነኝ። በቀጣይም የምናስተላልፋቸው የእግዚአብሔር ቃል ትምህርቶች፣ የመዝሙር አገልግሎት እንዲሁም ደግሞ እግዚአብሔር በውስጤ በሚያፈሰው በእግዚአብሔር ጸጋ የሚለቀቁት ትንቢታዊ አዋጆች እንዲደርሳችሁ ፎሎ፣ ሼር፣ ኮፒ ሊንክ እንድታደርጉ በጌታ ፍቅር ጥሬን አቀርባለሁ። ዘመናችሁ ይባረክ። ሻሎም።